ጤና ይስጥልኝ። የዛሬው ውይይት የኢትዮጵያ ባንኮች ውህደት በግዳጅ ወይስ በገበያ ፍላጎት ሲል ያጠይቃል። ለውይይቱ 3 እንግዶች ጋብዘናል። የባንክ ባለሙያው አቶ ወርቁ ለማና አቶ ባህሩ ያሲን እንደዚሁም ደግሞ የገንዘብ አስተዳደር ባለሙያው ዶክተር አብዱል መናን መሐመድ ለውይይቱ ተጋብዘዋል። ሶስታችሁም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንኳን ደህና ተጠብቀን። እንኳን በሰላም ቆያችሁ። ለዚህ ውይይት መነሾ የሆነን የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞን ውስጥ ለሚሰሩ የባንክ ቅርንጫፎች ፈቃድ ለመስጠት የሚያስፈልጉ መስፈርቶችን የደነገገበት የመመሪያ ረቂቅ ነው። አንድ ባንክ በልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ ለመክፈት በባለፈው የበጀት ዓመት መጨረሻ ያለው ሀብት ከአጠቃላይ የባንክ ኢንዱስትሪው ጥሪት ወይም ደግሞ አሴት ቢያንስ 2% ድርሻ ሊኖረው ይገባል የሚል ቅድመ ሁኔታ ያስቀምጣል። አቶ ባህሩ፣ በልዩ የኢኮኖሚ ዞኖች ውስጥ ገብተው ለመስራት ቢፈልጉ ምን ያክል ባንኮች ይህን ቅድመ ሁኔታ ማሟላት ይችላሉ? ናሽናል ባንክ ያወጣው የ2024 የስቴቢሊቲ ሪፖርት ላይ ያለውን ዳታ ብንወስድ የቶታል የኢንዱስትሪ ማርኬቱ ቶታል አሴታቸው 3.3 ትሪሊየን አካባቢ ነው። በዚህ ስሌት መሰረት አሁን ናሽናል ባንክ ባወጣው ድራፍት ዳይሬክቲቭ መሰረት ስናሰላው የ3.3 ትሪሊየን 2% የገበያ ድርሻ ማለት ወደ 66 ቢሊዮን አካባቢ ማለት ነው። 66 ቢሊዮን አካባቢ ቶታል አሴት ሪኳር ብር አሴት ቶታል አሴት ሪኳር ያደርጋል ማለት ነው። 2% ማርኬት ሼር ማለት 66 ቢሊዮን ብር ቶታል አሴትህ መሆን አለበት ማለት ነው። በሌላ ቋንቋ ይሄንን በሌላ መልኩ ስናየው የናሽናል ባንክ ሚኒመም ካፒታል ሪኳርመንት ሬሽዮ 8% ነው እንደሚታወቀው። ለዚህ 66 ቢሊዮን ብር ቶታል አሴት የሚያስፈልገው የካፒታል መጠን በዚህ ስሌት ስንሄድ አናቱ ላይ 5.7 ቢሊዮን ነው የሚመጣው። ስለዚህ ናሽናል ባንክ 2026 ጁን ላይ ባንኮቹ ሊደርሱ ይገባል ብሎ ካስቀመጠ የካፒታል ሪኳርመንት ጋር አንድ አይነት ነው ማለት ነው በዚህ ስሌት። ይሄ አሁን ናሽናል ባንክ ድራፍት አድርጎ ያወጣው ዳይሬክቲቭ ከዚህም ጋር አላይን ያደርጋል ማለት ነው። የ66 ቢሊዮን ብር ቶታል አሴት ማለት ካፒታል ሪኳርመንቱ በ8% ስንቀይረው 5 ቢሊዮን አካባቢ ኒርቶ 5 ቢሊዮን ነው። ባይ ዘ ዌይ ይሄም በቂ ነው የሚል እንድምታ የለውም ካለው ነባራዊ ሁኔታ ስናየው ማለት ነው። ናሽናል ባንክ ይሄን 5 ቢሊዮን ካፒታል ሪኳየር ካደረገ በኋላ በኤክስቼንጅ ሬቱን ፍሎት ሲያደርግ ሊበራላይዝ ሲያደርገውና በማርኬት እንዲመራ ሲያደርገው ባይ ዲፎልት ይሄ 5 ቢሊዮን ብር እጥፍ ሆኗል፣ 10 ቢሊዮን ሆኗል። ይሄ ኤክስቼንጅ ሬቱ ሊበራላይዝ በተደረገ ጊዜ 58 ብር አካባቢ ነበር እና ያ አሁን ወደ 128 ብር አካባቢ ደርሷል እና ይሄ ማለት ምን ማለት ነው? ቀድሞ የነበረውን የ5 ቢሊዮን ሪኳርመንት ባይ ዲፎልት ገበያው ወደ 10 ቢሊዮን አስጠግቶታል ማለት ነው። እነኚህ ባንኮች በዛ ኢኮኖሚክ ዞን ላይ ገብተው ኦፕሬት ለማድረግ ሚኒመም ኦፍ 66 ቢሊዮን ብር ቶታል አሴት ያስፈልጋቸዋል ማለት ነው። ወይንም ካፒታል ደግሞ 5 ቢሊዮን ይጠበቅባቸዋል ማለት ነው። የትኞቹ ባንኮች ይሄንን ነገር ያሟላሉ ብለን ስናይ 1 ወይንም 2 ባንኮች ናቸው እንጂ ብዙዎቹ ስሞል ካታጎሪ ውስጥ ያሉት ፎል የሚያደርጉት ከ66 ቢሊዮን በታች ነው ቶታል አሴታቸው። በናሽናል ባንክ ዳይሬክቲቭ ስፔሻል ኢኮኖሚክ ዞን ውስጥ ገብተው ኦፕሬት ለማድረግ ኳሊፋይ የሚያደርጉ ባንኮች ሚዲየም እና ላርጅ ባንኩ ነው እንጂ ስሞል ባንክ ካታጎሪ ላይ ያሉት ብዙዎቹ አያሟሉም። እስቲል አሁን ላይ 5 ቢሊዮን ካፒታል ሪኳርመንት የናሽናል ባንክን ያላሟሉ ወደ 18-17 ባንኮች አሉና ብዙዎቹ ባንኮች እዚህ ስሞል ካታጎሪ ላይ ያሉት ባንኮች ይህንን ነገር አያሟላም እና በሌላ ቋንቋ ሲስተማቲካሊ ትልቁ የብሮድ ስትራቴጂው አንዱ ማስፈጸሚያ ቱል ሆኖ የመጣ ይመስላል። አቶ ወርቁ፣ አቶ ባህሩ እንደጠቀሱት በዚህ ዳይሬክቲቭ ወይም ደግሞ የመመሪያ ረቂቅ የተቀመጠው ቅድመ ሁኔታ ባንኮች እንዲዋሃዱ የሚገፋፋ ነው ወይ? ይሄ ጉዳይ በተዘዋዋሪ ሊገፋፋ ይችላል። ግን ብሔራዊ ባንክ ይሄንን ረቂቅ መመሪያ ሲያዘጋጅ ባንኮችን ለውህደት ለመገፋፋት ነው የሚለውን ነገር እርግጠኛ አይደለሁም። ይልቅ የስፔሻል ኢኮኖሚክ ዞን ጉዳይ እኔንም በተወሰነ ሁኔታ ይመለከተኛል። እኔ አሁን የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ኦፊስ ዳይሬክተር ሆኜ ነው የምሰራው። ከዚህ ስራዬ ጋር በተገናኘ የስፔሻል ኢኮኖሚክ ዞን ውስጥ የሚሰሩ ተቋማት የፈጠነ የተቀላጠፈ አገልግሎት እንዲያገኙ ይጠበቃል። ዊዛውት ኤኒ ቦትልኔክ ማለት ነው። ስለዚህ እዛ ውስጥ ገብተው ሰርቪስ ፕሮቫይድ የሚያደርጉ አገልግሎት የሚሰጡ የፋይናንስ ተቋማትም ሌሎችም ከቢሮክራሲ የጸዱ ግልጽና ፈጣን አሰራር መተግበር የሚችሉ መሆኑ እንዳለባቸው ለስፔሻል ኢኮኖሚክ ዞን በተፈቀደው ሌጋል ፍሬምወርክ ውስጥ ያለ ጉዳይ ነው። እኔ ይሄንን ለማቀላጠፍ
ተብሎ የመጣ ጉዳይ ነው ብዬ ነው የማስበው። ሁሉም በስፔሻል ኢኮኖሚክ ዞን ውስጥ ብራንች ከፍተው በኋላ አገልግሎታቸው ያልተሳለጠ ያልተቀላጠፈ ከሆነ እዛ አካባቢ ያለውን የኢኮኖሚክ ሂደት ያውኩታል ከሚል እሳቤ ነው እንጂ የግድ ወደ መርጀር ወደ ኮንሶሊዴሽን ለመገፋፋት ታቅዶ ድራፍት የተደረገ ነው የሚል እምነት የለኝም በኔ በኩል። ግን ያም ይሁን ይሄ ጉዳይ በመነሳቱም ወደ ኮንሶሊዴሽን ወደ ውህደት ባንኮቹ ሀሳባቸው እንዲነሳሳ ሂደቱንም እንዲጀምሩ ሊያስገድዳቸው ይችላል፣ ሊወስዳቸው ይችላል የሚል ሀሳብ አለኝ። ከዛ በዘለለ ግን መሰረታዊ የሆኑ ውህደቱን ማምጣት የሚያስፈልግባቸው ኮንሶሊዴሽኑን ማምጣት የሚያስፈልጋቸው ገፊ ጉዳዮች ወደፊት ገፍተው ይመጣሉ ብዬ አስባለሁ። ዶክተር አብዱል መናን የኢትዮጵያ ብሔራዊ ባንክ ይሄን መመሪያ ሲያወጣ ወይም ደግሞ ይሄንን በ2025 ተግባራዊ ይሆናል ተብሎ ይጠበቃል። ከመመሪያው ግርጌ የተጻፈው ቀን የሚጠቁመው እሱን ነው። ምን እያደረገ ነው? በመጀመሪያ ደረጃ ሁለቱም አስተያየት የሰጡት አቶ ባህሮም አቶ ወርቁ ላይ ትንሽ አንዳንድ ነገሮች እነሱ ላይ ላክልና ወደ አንተ ጉዳይ እመጣለሁ። እንደው ስንት ባንኮች ሊገቡ ይችላሉ ቢባል 5 ባንኮች ሊገቡ ይችላሉ የሚል እምነት አለኝ። ሚዲየም የተባሉት ንግድ ባንክን ትተኸው እንደ ትልቅ ባንክ ስለሚቆጠር፣ ስለዚህ ወደ 25 ባንኮች አካባቢ እንትኑን አሟሉ ማለት ነው። ትክክል ነው። 66 ቢሊዮን አካባቢ አስተያየት ይጠይቃል ማለት ነው። እና 5 ባንኮች ሊገቡ ይችላሉ እና አዋሽ እና ዳሽን ምናምን እነዚህ በ90ዎቹ መጨረሻ የተከፈቱት የሚል እምነት አለኝ። እሱ ነው አንደኛ። በሁለተኛው ነጥብ ደግሞ አቶ ወርቁ ያነሱት ጉዳይ አለና የአገልግሎት አሰጣጥን ኳሊቲን ከግንዛቤ አስገብቶ ነው የሚል ነገር አንስተዋል። እውነት ነው። ቀጥታ መርጀርም ምናምን ኢንካሬጅ ላያደርግ ይችላል። ኢኮኖሚክ ዞን ውስጥ ብቻ አትገቡም ተብለው ስለተከለከሉ ለዚህ ብለው ባንኮች ወደ መርጀር ይሄዳሉ የሚል እምነት የለኝም። መርጀር በጣም ቀላል ነገር ስላልሆነ የራሱ ረጅም ፕሮሰስ አለው፣ ንትርክም አለው። ሁለት ባንኮች መርጅ እንኳን እናድርጉ ቢሉ እንኳን በሁለቱ ሼርሆልደሮች መካከል መጽደቅ አለበት። ማኔጅመንቱ ከእንደገና መወያየት አለበት፣ ቦርድ መወሰን አለበትና ኢቭን ሰራተኞችን ማወያየት አለባቸውና ሎንግ ፕሮሰስ ስለሆነ እዛ ለመግባት ወደዚህ ይገፋሉ የሚል እምነት የለኝም። ከአገልግሎት ግን አሰጣጥ ጋር በተያያዘም ደግሞ ትልቅ መሆን የአገልግሎት ኳሊቲ ምንም ፕሩፍ የሚያደርገው ነገር የለም። ንግድ ባንክ ትልቅ ባንክ ነው። አገልግሎት ኳሊቲ ከሱ የተሻለ የግል ባንኮች አሉ፣ በጣም ስሞለር ሳይዝ የሆኑ። ለምን ይሄ እንደ ሪኳየርመንት እንደገባ እስካሁን እንደው የተወሰነ ባንኮችን ለመጥቀም ካልሆነ በስተቀር ትልቅ ናቸው ተብለው ምንም ማስረጃ የለውም። ትልቅ ባንክ ስለሆነ ጥሩ አገልግሎት ይሰጠን ምንም ማስረጃ መቅረብ አይቻልም። ሌላ ፓራሜትርስ ካልተጠቀምን ድረስ ሳይዝ እንትን አድርገን ከተነሳን በጣም ፕሮብሌማቲክ ነው የሚሆነው። ግን ገበያ ይከለክላል አይደለም? የስራ እድል ይከለክላል። ሁሉም ባንኮች እኩል እድል አይኖራቸውም። በዛ ቢሉ ኖሮ ነበረ እኮ የሚሻለው። ደግሞ ለደንበኛው ለምን አይተውም ነው? ለተጠቃሚው ለምን አይተውም? ለምሳሌ 5 ባንኮች 10 ባንኮች ተፈቀደላቸው። እዛ የተሻለ አገልግሎትን የሚሰጠው እኮ ስፔሻል ኢኮኖሚክ ዞን ያለው ተጠቃሚው እኮ ይመርጣል፣ ያውቃል አይደለም? ትልልቅ ባንኮች ናቸው ጥሩ አገልግሎት ሊሰጡ የሚችል ብለን በመመሪያ አውጥተን ከምናስቀምጥ ይግቡ።